በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት የትግራይ ክልል የሚዲያ አመራሮች ጊዜያዊ አስተዳደር የሚለው ስም ከዕለታዊ ፕሮግራሞቻቸውና የዜና ስርጭታቸው እንዲያስወግዱ ትዕዛዝ ሰጠ። ህወሓት በዛሬው ዕለት ሚያዝያ 15 2018 ዓ.ም የትግራይ ክልል የሚዲያ አመራሮች ጠርቶ የሰበሰበ ሲሆን ጊዜያዊ አስተዳደር የሚለው ስም ከዕለታዊ ፕሮግራሞቻቸውና የዜና ስርጭታቸው እንዲያስወግዱ ትዕዛዝ መስጠቱ ተገልጿል። ቡድኑ በጠራው ስብሰባ በትግራይ ቴሌቪዥን፣ በድምጽ ወያነ ቴሌቪዥን፣ በድምጽ ወያነ ኤፍኤም እና በመቀለ ኤፍኤም የሚሰሩ ከቡድኑ አስተባባሪ እስከ ዋና ስራ አስፈጻሚ የሚገኙ አመራሮች መሆናቸው የተገለጸ ሲሆን በቅርብ ጊዜ ውስጥ አዳዲስ የፖለቲካ ክንውኖች ሊኖሩ ስለሚችሉና እንቅስቃሴው በህወሓት የሚመራ ስለሆነ የሚዲያ አመራሮች ይህንን ተቀብለው መስራት እንዳለባቸው ቡድኑ መመሪያ ሰጥቷል። በተጨማሪም ከጦርነት በፊት የነበረው መንግስት እንደገና ተመልሷል በሚል እምነት ጊዜያዊ አስተዳደር የሚለው ስም ከዕለታዊ ፕሮግራሞቻቸውና የዜና ስርጭታቸው እንዲያስወግዱም ቡድኑ መመሪያ ሰጥቷቸዋል። በዚህም መመሪያ መሰረት በሌተናል ጀነራል ታደሰ ወረደ የሚሰጥ መግለጫም ሆነ እንቅስቃሴ ከዚህ በኋላ ሚዲያዎቹ እንዳይዘግቡም ህወሓት ማዘዙ ተሰምቷል። ጀነራል ታደሰ ወረደ ሚያዝያ 13 2018 ዓ.ም የሰጡት መግለጫ ላይ ስልጣን እለቃለሁ ብለው እንዳልተናገሩ በመግለጽ እርማት የሰጡ ሲሆን የሰጠውት መግለጫ በትግራይ የመንግስት ሚዲያዎች ተዛብቶ ቀርበዋል፣ ይህም የሆነበት ምክንያት ሚዲያዎቹ በመጠለፋቸው ነው ሲሉ መግለጻቸውም ይታወሳል። የነዚህ የመንግስት ሚዲያ መሪዎች ለትርፍና ለስልጣን ሲሉ ሚያቸውን የሚያረክስና ህሊናቸውን የሚጎዳ ስራ ባለመስራት የስግብግቡና ህገወጡ የህወሓት ቡድን መመሪያ ባለመቀበል ከመጥፎ ታሪክ ራሳቸው እንዲቆጥቡም በርካታ የትግራይ ተወላጆች መልእክታቸው እያስተላለፉም ይገኛሉ። የቅርብ ጓደኛቸውን በመግደል ሲያሽከረክር የነበረውን መኪና ወስደው የተሰወሩት 2 ግለሰቦች ከ23 እስከ 25 ዓመት በሚደርስ ጽኑ እስራት ተቀጡ። የወንጀል ድርጊቱ የተፈጸመው ግንቦት 8 ቀን 2016 ዓ.ም በጉለሌ ክፍለ ከተማ ወረዳ 8 ሰሜን ማዘጋጃ ተብሎ በሚጠራው አካባቢ ነው። ከአዲስ አበባ ፖሊስ የወንጀልና ትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ የተገኘው መረጃ እንደሚያመለክተው ገብረ ሚካኤል ሰይፉ የተባለው ሟች የወንጀል ፈጻሚዎቹ የቅርብ ጓደኛ ነበር። በእለቱ ሟች እስከ ምሽት 5 ሰዓት ቴዎድሮስ ታከለና ሲሳይ ጥላሁን ከሚባሉ ጓደኞቹ ጋር አብሮ ሲዝናና እንዳመሸ የምርመራ መዝገቡ ያስረዳል። ወንጀል ፈጻሚዎቹ የቅርብ ጓደኛቸውን አንገት በማነቅ ህይወቱ እንዲያልፍ ካደረጉ በኋላ አስከሬኑን መንገድ ላይ በመጣል ሞባይል ስልኩና መታወቂያን ጨምሮ በወቅቱ ሲያሽከረክር የነበረውን የሰሌዳ ቁጥር ኮድ 41562 ኢትዮጵያ መኪና ወስደው ይሰወራሉ። ፖሊስ የወንጀል ሪፖርት ከደረሰው በኋላ ባደረገው ያልተቋረጠ ክትትል ወንጀሉን የፈጸሙት ግለሰቦች በ24 ሰዓታት ውስጥ በቁጥጥር ስር አውሏቸዋል። ቴዎድሮስ ታከለ ከአየር ጤና አካባቢ የተያዘ ሲሆን ሁለተኛው ተከሳሽ ሲሳይ ጥላሁን ደግሞ ሱሉልታ ከተማ ውስጥ በቁጥጥር ስር ሊውል ችሏል። ግለሰቦቹ በቁጥጥር ስር ከዋሉ በኋላ በተከናወነ ምርመራ የማስፋት ስራ የሰረቁትን ተሽከርካሪ በሸገር ከተማ ወለቴ ተብሎ በሚጠራው አካባቢ በመውሰድ እንዲሸጥላቸው ለአንድ ግለሰብ እንደሰጡት በማረጋገጥ መኪናው ከቆመበት ቦታ በምሪት እንዲመለስ ተደርጓል። ፖሊስ የምርመራ መዝገቡን በሰውና በሰነድ ማስረጃ በማስደገፍ በአቃቢ ሕግ አማካኝነት ክስ እንዲመሰረት አድርገዋል። ቴዎድሮስ ታከለና ሲሳይ ጥላሁን በሰው መግደልና ከባድ ውንብድና ወንጀል ክስ ተመስርተባቸው ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 2ኛ ወንጀል ችሎት ተከሳሾች ጥፋተኛ ሆነው በመገኘታቸው ቴዎድሮስ ታከለ በ25 ዓመት፣ ሲሳይ ጥላሁን በ23 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። ያልተገባ ጥቅም ለማግኘት ሲባል የሚፈጸም ማንኛውም የወንጀል ድርጊት ከፖሊስ ዓይንና ከህብረተሰቡ የሚሰወር አለመሆኑ ታውቀው ወንጀል ፈጻሚዎች ከመሰል ድርጊት እንዲታቀቡም የአዲስ አበባ ፖሊስ ጠቅላይ መምሪያ ዛሬ
ባወጣው መግለጫ አሳስበዋል። የቲያንስ አመራሮች የ17 ዓመት ጽኑ እስራትና የ40 ሚሊዮን ብር ቅጣት ተወሰነባቸው። የቲያንስ ኢትዮጵያ ቢዝነስ ኃላፊነቱ የተወሰነ የግል ማህበርና አመራሮቹ ለዓመታት ሲያካሂዱት በነበረው ህገወጥ የፒራሚድ የሽያጭ ስልት ጥፋተኛ ሆነው በመገኘታቸው የፌዴራል ከፍተኛ ፍርድ ቤት የከበደ የቅጣት ውሳኔ አስተላልፎባቸዋል። ድርጅቱ የአልሚ ምግብ አስመጪነት ፈቃዱን ሽፋን በማድረግ ከ2004 እስከ 2008 ዓ.ም ባሉት ጊዜያት ውስጥ ከ40 ሚሊዮን ብር በላይ ለግል ጥቅም በማዋልና የሸማቾችን መብት በመጣስ በአቃቢ ህግ ተከሷል። ተከሳሾቹ ግለሰቦችን በኮሚሽን ሽያጭ ወኪል ስም በመመልመል አዳዲስ ሰዎችን ወደ ሰንሰለቱ ሲያስገቡ የመኪና ሽልማት፣ የውጭ ሀገር ጉዞና ከፍተኛ የገንዘብ ጉርሻ እንደሚያገኙ በማታለል ሐሰተኛ ገለጻ ሲያደርጉ ቆይተዋል። ይህ ተግባር በንግድ ውድድርና ሸማቾች ጥበቃ አዋጅ እንዲሁም በወንጀል ህግ የተከለከለ የፒራሚድ ሽያጭ ሆኖ በመገኘቱ ድርጅቱ በወንጀል የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ወንጀልም ጭምር ተፈርዶበታል። በዚህም መሰረት ፍርድ ቤቱ አንደኛ ተከሳሽ ቲያንስ ኢትዮጵያ 20 ሚሊዮን ብር እንዲቀጣ ሲወስን አመራሮቹ ሚስተር ዶየንጋንግ እና አቶ ቴድሮስ በቀለ እያንዳንዳቸው በ17 ዓመት ጽኑ እስራትና በ10 ሚሊዮን ብር የገንዘብ መቀጮ እንዲቀጡም ወስኗል። ፖሊስ በአሁኑ ወቅት ሁለተኛና ሶስተኛ ተከሳሾችን ባሉበት አድኖ በቁጥጥር ስር በማዋል ለማረሚያ ቤት እንዲያስረክብ ጥብቅ ትዕዛዝ ተሰጥቶበታል። ዘገባው የኢቢሲ ነው። በአዲስ አበባ ሳይታገቱ ታግተናል በማለት ከቤተሰቦቻቸው 300 ሺህ ብር የጠየቁ የ15 እና የ16 ዓመት ታዳጊ ሴቶች ተያዙ። ታዳጊዎቹ ከሁለት ወንዶች ጋር መያዛቸው የአዲስ አበባ ፖሊስ አስታውቋል። ተጠርጣሪዎች የወንጀል ድርጊቱን የፈጸሙት በለሚ ኩራ ክፍለ ከተማ ወረዳ 2 ልዩ ቦታው የካባዱ አካባቢ ነው። የ15 እና የ16 ዓመት ዕድሜ ያላቸው ሴት ታዳጊዎቹ ሚያዝያ 12 ቀን 2018 ዓ.ም ለትምህርት ብለው እንደወጡ ሳይመለሱ ይቀራሉ። በልጆቹ መጥፋት ቤተሰቦቻቸው ተጨንቀው በነበረበት ወቅት ታዳጊዎቹ ስልክ በመደወል 300 ሺህ ብር እንዲላክላቸው ካልሆነ ግን ገንዘቡ ካልተላከላቸው የያዟቸው ግለሰቦች ጉዳት ሊያደርሱባቸው መሆኑን ይገልጻሉ። የወንጀሉ ጉዳይ ሪፖርት የደረሰው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትልና ፍለጋ ሚያዝያ 13 ቀን 2018 ዓ.ም ሲኤምሲ አካባቢ ታዳጊዎችን ከሁለት ወንዶች ጋር በቁጥጥር ስር ማዋሉን አስታውቋል። ፖሊስ ባደረገው ምርመራ ታዳጊዎቹ ከሁለት ወንድ ጓደኞቻቸው ጋር ሲዝናኑ እንደነበረ ያረጋገጠ ሲሆን አራቱን ታዳጊዎችና ለታዳጊዎቹ የመኝታ ክፍል ያከራየን ግለሰብ ይዞ ምርመራውን መቀጠሉንም ገልጿል። ወደ ውጭ ሀገር ለመሄድ አስበውና ተነጋግረው ድርጊቱን አቀነባብረው እንደፈጸሙት ታዳጊዎቹ ለፖሊስ በሰጡት ቃል መረዳት ተችሏል። ሆቴል ቤቶች ሆኑ የመኝታ ክፍል የሚያከራዩ ተቋማት ለህፃናት ሆነ ለታዳጊዎች የመኝታ ክፍል ማከራየትና አልኮል መጠጥ መሸጥ እንደሌለባቸው ፖሊስ አሳስበው ቤተሰብም ልጆቻቸው የትና ከማን ጋር እንደሚውሉ የማረጋገጥ ልምድ ሊያዳብሩ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፈዋል። የእንግሊዝ ምክር ቤት አዲሱን ትውልድ ከትንባሆ የሚያቅብ ህግ አጸደቀ። የእንግሊዝ ምክር ቤት አዲሱን ትውልድ ሲጋራ ከመግዛት የሚከለክለውን ከትንባሆ ነጻ ትውልድ ህገ ደንብ አጽድቋል። የሀገሪቱ ምክር ቤት ያጸደቀው ይህ ህግ ከፈረንጆቹ 2008 ወዲህ የተወለዱ ብሪታናውያን ሲጋራና ሌሎች የትንባሆ ምርቶችን ከመግዛት የሚከለክል መሆኑ ተመላክቷል። ይህ ክልከላ በዓለም ላይ እስካሁን ከነበሩ የጸረ ትንባሆ እርምጃዎች አንጻር ጠንከር ያለ መሆኑም ነው የተገለጸው። ህጉ ተፈጻሚ ለመሆን የንጉስ ቻርልስ ሶስተኛን ይፋዊ ይሁንታ ብቻ እንደሚጠብቅ የተነገረ ሲሆን ከመጪው የፈረንጆቹ አዲስ ዓመት ጀምሮ በእንግሊዝ፣ ዌልስ፣ ስኮትላንድ እና ሰሜን አየርላንድ ተግባራዊ እንደሚሆንም ተገልጿል። የሀገሪቱ የጤና ሚኒስትር ዌስ ስትሪቲንግ ህጉ መጽደቁ ከማጨስ ጋር የተያዙ ጉዳቶችን ለማስቆም ትልቅ እርምጃ እንደሆነ መናገራቸው ኖቪኔት.ኮም ዘግቧል። ኢራን በሆርሙዝ ሰርጥ ከሚያልፉ መርከቦች ክፍያ መሰብሰብ መጀመሯን አስታወቀች። ኢራን በሆርሙዝ ሰርጥ በኩል ከሚተላለፉ መርከቦች የተሰበሰበ የመጀመሪያው የገንዘብ ክፍያ ወደ ሀገሪቱ ማዕከላዊ ባንክ አካውንት መግባቱን የኢራን ፓርላማ ምክትል አፈ ጉባኤ አስታውቀዋል። ታስኒም የተባለው የኢራን ዜና ወኪል ምክትል አፈ ጉባኤው ሂምድሬዛ ሃጂ ባቤ ገንዘቡ ገቢ መደረጉን እንጂ ከማንና እንዴት እንደተሰበሰበ ዝርዝር ማብራሪያ እንዳልሰጡ ዘግበዋል። ክፍያው መሰብሰቡን በተመለከተ ከባለስልጣኑ ባሻገር ከገለልተኛ ወገኖች መረጋገጥ አልተቻለም። ከአሜሪካ ጋር የተኩስ አቁም መደረጉ በፊት ኢራን በወሳኙ ሆርሙዝ በኩል ወዳጅ ሀገራት ብቻ እንዲተላለፉ የፈቀደች ሲሆን በወሳኙ የባህር ሰርጥ የሚያልፉ መርከቦችም እንዲከፍሉ እንደምታደርግ ስትገልጽ ቆይታለች።
ይህ የኢራን ውሳኔ በሀገሪቱ ፓርላማ ተቀባይነት ያገኘ ቢሆንም የሚከፈለው የገንዘብ መጠን ግን ግልጽ ሳይሆን ቆይቷል። ባለፈው መጋቢት ወር ኢራን እስከ $2 ሚሊዮን የሚደርስ ከፍተኛ መጠን ያለው ገንዘብ እያስከፈለች ነው በሚል ክስ የቀረበባት ሲሆን በህንድ የሚገኘው ኤምባሲዋ ግን ዜናውን አስተባብሏል። ሌላ የኢራን ፓርላማ አባል ኢራን በሆርሙዝ ሰርጥ በኩል ከሚተላለፉ መርከቦች ገንዘብ መሰብሰቧን ካስተማማኝ ምንጮች ሰምቻለሁ ሲሉ ለታስኒም ዜና ወኪል አረጋግጠዋል። ጨምረውም ከእያንዳንዱ መርከብ የሚሰበሰበው የገንዘብ መጠን መርከቦች የያዙት ጭነት አይነትና መጠንን መሰረት ያደረገ ሲሆን ክፍያውን በኢራን የሚወሰን ነው በማለት ሀገራቸው ያወጣችው መመሪያ ተግባራዊ የሆነ መሆኑን አመላክቷል። ይህ የኢራን በሰርጡ በኩል የሚያልፉ መርከቦች ላይ ክፍያ እንደምትሰበስብ ካስታወቀች በኋላ አሜሪካ ተቃውሞ ከማሰማቷ ባሻገር ፕሬዝዳንት ትራምፕ መርከቦች ለኢራን ምንም አይነት ክፍያ እንዳይፈጽሙ እያስጠነቀቁም ቆይተዋል። ዘገባው የቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ